አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 14 በዚች ቀን ከ72ቱ አርድእት ውስጥ የሆነ አንዱ ሐዋርያ ፊልጶስ አረፈ። ጌታችንም በቂሳርያ ሀገር ውስጥ ባለፈ ጊዜ በውስጡ አስተማረ። ትምህርቱንም ሰምቶ ክብር ይግባውና ጌታችንን አምኖ ተከተለው። ከ72ቱ አርድእትም ጋር ተቆጠረ። ጌታችንም ይሰብኩ ዘንድ ሁለት ሁለት አድርጎ በላካቸው ጊዜ ከእርሳቸው አንዱ ይህ ደቀ መዝሙር ነው። ከመድኃኒታችንም ዕርገት በኋላ ሐዋርያት ከሾሟቸው ከሰባቱ ዲያቆናት ውስጥ የተቆጠረ ነው። እርሱም ወደ ሰማርያ ወርዶ አስተማረ። ብዙዎችንም አሳምኖ የክርስትና ጥምቀትን አጠመቃቸው። ከዚህም በኋላ የተጎዳውን ስርየኛ ሲሞንንም አጥምቆ ነበር። እርሱ የመንፈስ ቅዱስን ጸጋ በገንዘብ ሊገዛ አስቧልና። ከዚህም በኋላ ወደ ጋዛ በሚወስደው መንገድ ላይ ይሄድ ዘንድ መንፈስ ቅዱስ ፊልጶስን አዘዘው። በሄደም ጊዜ ለኢትዮጵያ ንግሥት ለህንደኬ በጅሮንድ የሆነ ጃንደረባውን አገኘው። እርሱም እንደ በግ ሊታረድ መጣ የሚለውን የነቢይ ኢሳይያስ መጽሐፍ ያነብ ነበር። ፊልጶስም ጃንደረባውን የምታነበውን ታስተውለዋለህን? አለው። ጃንደረባውም የአስተማሪን ሳይኖር እንዴት አውቃለሁ? አለ። ፊልጶስም ስለ ጌታችን ስለ መከራው ለዓለም ሁሉ ድህነት ስለሆነ ሞቱ እንደተነገረ ተረጎመለት። ጃንደረባውም ጌታችን ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ አመነ። ያን ጊዜም በፊልጶስ እጅ ከወንዝ ውሃ ውስጥ ተጠመቀ። ከውሃውን በወጡ ጊዜ መንፈስ ቅዱስ ፊልጶስን ነጥቆ ወሰደው። ጃንደረባውም ሁለተኛ አላየውም። ፊልጶስም ወደ አዛጦን ከተማ ደረሰ። እያስተማረም እስከ ቂሳርያ ሄደ። በከተማዎች ሁሉ በመዞር ወንጌልን ሰበከ። ከአይሁድ እና ከሳምራውያን ብዙዎችን ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን መልሶ የክርስትና ጥምቀትን አጠመቃቸው። ለሐዋርያ ፊልጶስም ከእርሱ ጋር ወንጌል የሚሰብኩ 4 ሴቶች ልጆች ነበሩት። አገልግሎቱን ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ሐዋርያ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የከበረ የእግዚአብሔር ሰው ሙሴ አረፈ። የዚህም ቅዱስ የአባቱ ስም አውፍሚያኖስ የእናቱ አግሊያስ ነው። እነርሱም እግዚአብሔርን የሚፈሩ እጅግም ባለጸጎች ናቸው። አብዝተውም ይመጸውታሉ፣ ሁልጊዜም ይጸልያሉ፣ እስከ 9 ሰዓትም ይጾማሉ። ድሆችንና ችግረኞችንም ሳይዙ አይበሉም። ነገር ግን ልጆች የሏቸው ነበር። የእግዚአብሔርን ፍቃድ የሚያደርግ የተባረከ ልጅን ይሰጣቸው ዘንድ እግዚአብሔርን ይለምኑት ነበር። ጌታችንም ልመናቸውን ተቀብለው ይህን መልኩ እጅግ ያማረ የከበረና የተባረከ ልጅን ሰጣቸው። በወለዱትም ጊዜ በእርሱ ደስ ብሏቸው ለድሆችና ለምስኪኖች ታላቅ ምሳ አደረጉ። ስሙንም ሙሴ ብለው ሰየሙት። ትርጓሜም የእግዚአብሔር ሰው ማለት ነው። ስለ እርሱ እግዚአብሔር ልመናቸውን ሰምቷልና። ከዚህም በኋላ ሙሴም በመልካም አስተዳደግ አሳደጉት። መንፈሳዊና ስጋዊ ትምህርትንም ጥበብን ሁሉ አስተማሩት። አድጎም በጎለመሰ ጊዜ አባቱ አውፍሚያኖስ ሚስቱ አግሊያስን እነሆ ልጃችን ሙሴ አደገ፣ ሚስትን ልናጋባው በጋብቻውም ደስ ሊለን ለእኛ ይገባናል አላት። የሙሴ እናት አግሊያስም ሰምታ በዚህ ነገር ደስ አላት። ከሮሚ ሀገር ታላቆች ሰዎች ወገንም መልኩ ያማረ አንዲት ብላቴና አጋቡት። ታላቅ ሰርግን በማዘጋጀት ተሸልመው አስጊጠው በቤተ ክርስቲያን ውስጥ በጋብቻ ስርዓት አክሊላትን አቀዳጇቸው። ከዚህም በኋላ ስጋውንና ደሙን ተቀብለው ወደሚሰረጉበት ቤት ገቡ። ከዚህም በኋላ በማግስቱ አውፍሚያኖስ ሚዜውን ጠርቶ እንዲህ አለው፣ ሙሽራው ወደ ሙሽሪቱ ገብቶ የጋብቻውን ሕግ እንዲፈጽም ንገረው። ያ ሚዜውም በነገረው ጊዜ ወደ ሙሽራይቷ ገባ። ድንቅ የሆነ ውበቷን ደምግባቷን ተመለከተ። በልቡም አስቦ እንዲህ አለ፣ ይህ ሁሉ ውበት እና ደምግባት አላፊ ጠፊ አይደለምን? ይህንንም ብሎ ወደ ሰማያዊት መንግስቱ የሚደርስበትን መንገድ እንዲመራው እግዚአብሔርን ለመነው። ሙሽራዊትም እንዲህ አላት፣ የተባረክሽ እህቴ ሰላም ይሁንልሽ፣ የእግዚአብሔርን ፍቅር አንድነት ከአንቺ ጋር ይኑር። ክብር ይግባውና በጌታችን ኢየሱስ ክርስቶስ ዘንድ እስከምንገናኝ ደህና ሁኚ። ይህንንም በሚላት ጊዜ ልብሶቹን አውልቆ ሰጣት። ከእርሷም ዘንድ ወጣ። የተሞሸረበትንም ልብስ ለውጦ ከባህር ዳርቻ እስከሚደርስ መንገዱን ተጓዘ።
ልብሶችንም ሁሉ ሸጦ ለድሆችና ለችግረኞች ምጽዋትን ሰጠ። እርሱም ጨርቅ በመልበስ እንደ ድሃ ሆኖ ቁራሽ እንጀራ እየለመነ በየጥቂቱ እየተመገበ እስከ ሀገረ ሮሃ ድረስ ሄደ። ከዚያም በደረሰ ጊዜ ወደ ቤተ ክርስቲያን ውስጥ ገብቶ ለሮሃ ንጉሥ ለአርቃዮስ በስብከቱ ወራት የተከላትን ክብር ይግባውና የጌታችን ኢየሱስ ክርስቶስን ስዕልና የእመቤታችን የድንግል ማርያምን ስዕል አግኝቶ ከስዕሎቹ ተሳልሞ በረከትን ተቀበለ። ወደ ልዑል እግዚአብሔርን ፈጽሞ እያመሰገነ ጸለየ። ወጥቶ ኑሮውን ከድሆችና ከምስኪኖች ጋር አደረገ። ከዚህም በኋላ መጸለይና መጾም ጀመረ። እስከ ምሽትም ይጾማል። በቀንና በሌሊትም ጸሎቱን አያቋረጥም። ምጽዋትንም ከድሆች ጋር ተቀብሎ እርሱ መልሶ ለሌሎች ይሰጣል። በዚያችም ዕለት በነጋ ጊዜ ወደ ሰርጉ አዳራሽ አባትና እናት ሲገቡ ሙሽራው ልጃቸው ሙሴ በጫጉላ ቤት እንደሌለ ሰሙ። ደስታቸውንም ወደ ሐዘን፣ የሰርጉን ዘፈን ወደ ለቅሶ፣ ወደ ዋይታ ተለወጠ። ከዚህም በኋላ አውፍሚያኖስ ባሮቹን ጠርቶ ብዙ ገንዘብን ሰጣቸው። እንዲህም አላቸው፣ ልጄን እስከምታገኙት ድረስ ሁለት ሁለት እየሆናችሁ ወደ ሀገር ሁሉ ሂዶ ለድሆችና ለችግረኞች ምጽዋትን ስጡ። ከዚህም በኋላ አውፍሚያኖስ ባሮቹን ጠርቶ ብዙ ገንዘብ ሰጣቸው። እንዲህም አላቸው፣ ልጄን እስከምታገኙት ድረስ ሁለት ሁለት እየሆናችሁ ወደ ሀገሩ ሁሉ ሂዶ ለድሆችና ለችግረኞች ምጽዋትንም ስጧቸው። እነርሱም በሀገር ሁሉ ተበታተኑ። ከአባቱ አገልጋዮችም ሁለቱ አገኙት፣ ግን አላወቁትም። ምጽዋትንም ከድሆች ጋር ሰጡት። ቅዱስ ሙሴም አውቋቸው እንዲህ ብሎ አመሰገነ። ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ ስለ አንተ ፍቅር ከአባቴ ባሮች እጅ ምጽዋትን እቀበል ዘንድ ለዚህ ታላቅ ክብር አድለኸኛልና አመሰግናለሁ። የአባቱ አገልጋዮችም ብዙ ወራትን በሁሉ ሀገሮች ሲዞሩ ኖረው ወደ አውፍሚያኖስ ጌታቸው ተመለሱ። የእግዚአብሔር ሰው ቅዱስ ሙሴም ከሰንበት ቀኖች በቀር እህልን የማይቀምስ እስኪሆን ድረስ ተጋድሎውን በመጨመር በየ2 እና በየ3 ቀኖች የሚጾም ሆነ። ከዚህም በኋላ እመቤታችን የከበረች ድንግል ማርያም ከዚያች ቤተክርስቲያን ካህናት ውስጥ ለአንድ ደግ ጻድቅ ቄስ ተገልጻ እንዲህ አለችው፣ በጠዋት ወደ ቤተክርስቲያን ውጭ ውጣ፣ ከምሰሶ አጠገብ ብቻውን ቆሞ የሚጸልይ ሰው ታገኛለህ። የእግዚአብሔር ሰው ሆይ ወደ ቤተክርስቲያን ግባ በለው፣ በውጭ አትተወው። ጾሙ ጸሎቱ በእግዚአብሔር ፊት መዓዛው ጣፋጭ እንደሆነ በጣም ተቀባይነት አግኝቷልና። ሲነጋም ያ ቄስ ወደ ቅዱስ ሙሴ ሄዶ የእግዚአብሔር ሰው ሆይ ወደ ቤተክርስቲያን ግባ አለው። ሙሴም አባቴ ሆይ በከበረ ቦታ ላይ መቆም የማይገባኝ ኃጢአተኛ ነኝና ተወኝ አለው። ቄሱም ወደ ቤተ መቅደስ አስገባ ዘንድ ከቅድስት ድንግል እመቤታችን ማርያም ወደ አንተ ተልኬያለሁ ብሎ መለስለት። ወደ ቤተ መቅደስም ያስገባው ዘንድ እንዳዘዘችው ነገረው። ከዚህም በኋላ አስገባው። ከዚህ በኋላ የእግዚአብሔር ሰው ሙሴ ወደ ሀገረ ጠርሴስ ይሄድ ዘንድ አስቦ፣ እርሷም የሐዋርያው ጳውሎስ ሀገር ናት። እንዲህ አለ፣ እስከ ዕለተ ሞቴ በውስጧ እኖራለሁ። ስጋው ምንም በሮሜ ሀገር የሚኖር ቢሆንም የትውልድ ሀገሩ ናትና በረከት እቀበላለሁ ብሎ ነው። በሌሊትም ወጥቶ ወደ ባህር ዳርቻ ሄደ። ወደ ጠርሴስም ይሄድ ዘንድ በመርከብ ተጫነ። በባህር መካከልም ታላቅ ነፋስ ተነሳባቸው። ባህሩም ከነፋሱ ኃይል የተነሳ ታወከ። ወዴት እንደሚሄዱ አያውቁም ነበር፣ ቀኑ ጨልሞባቸዋልና። ስለ ነፍሳቸውም ድህነት ወደ እግዚአብሔር ለመኑ። በዚያንም ጊዜ ባህሩ ጸጥ ብሎ ታላቅ ደስታ ሆነ፣ ብርሃንም ታየ። ወደ ሮሜ ሀገር ወደ ብም እንደደረሱ አወቁ። ቅዱስ ሙሴም ተነስቶ በመርከብ ውስጥ ያሉትን በሰላምታ ተሰናብቷቸው ጉዞውን ጀመረ። በልቡም እንዲህ አለ፣ ይህን ሁሉ በእግዚአብሔር ፈቃድ ሆነ። እንግዲህ እስከ ዕለተ ሞቴ ራሴን ለማንም እንዳልገልጥ ሕያው ጌታዬ ኢየሱስ ክርስቶስን የሚያውቀኝ የለምና በአባቴ ልጅ እኖራለሁ። ይህንንም ብሎ ወደ አባቱ ቤት ተጓዘ። በመንገዱ ላይ አባቱን ተገናኘው። ብዙ ሰውም ተከትሎት ነበር። የእግዚአብሔር ሰው ሙሴም ቀረብ ብሎ አባቱ የተቀመጠበትን ፈረስ ልጓሙን ያዘ፣ እንዲህም አለው፣ እግዚአብሔር የባረከህ ያከበረህ አንተ ደግ ሰው፣ እግዚአብሔርም ኃጢአትን ይቅር ይበልህ፣ የልብህንም ልመና ይስጥህ። እኔም ምጻተኛ ድሃ ሰው እንደሆንኩ እወቅ። ለምጻተኛነቴም ለችግረኝነቴ የምትራራ ሁነህ ከማዕድህ ፍርፋሪ ልትመግበኝ ከወደድክ መኖሪያዬን
በቤት አንጻር በደጃፍ አድርግልኝ፣ ዋጋህንም የሚሰጥህ እግዚአብሔር ነውና። በዚያንም ጊዜ አውፍሚያኖስ የልጁ የሙሴን ስደት አስታውሶ በተቃጠለ ልቡ አለቀሰ። መኖሪያውንም በቤቱ ደጃፍ እንዲሰሩለት አዘዘለት። ሁለተኛም ከአገልጋዮቹ አንዱ በሚሻው ነገር ሁሉ እንዲያገለግለው አዘዘው። የእግዚአብሔር ሰው ሙሴም ያን የሚያገለግለውን ወንድሜ ሆይ ከሰንበት ቀኖች በቀር መብልና መጠጥ እንዳታመጣልኝ እለምንሃለሁ፣ ይኸውም ከቁርባን በኋላ ግማሽ እንጀራና የጽዋ ውሃ ብቻ ነው አለው። በጾምና በጸሎትም እየተጋደለ በዚያ በአባቱ ደጅ 12 ዓመት ኖረ። ሰውን የሚወድ ቸር ጌታችን ኢየሱስ ክርስቶስ ከዚህ ዓለም ድካም ሊያሳርፈው ወዶ ተገለጠለት፣ እንዲህም አለው፦ የመረጥሁህ አንተ ብፁዕ ነህ፣ አንተ ፍቃዴን ፈጽመሃልና በዚህ ዓለም ከደስታ ሐዘንን፣ ከብልጽግና ድህነትን መርጠሃልና እኔም የማይጠፋ ብልጽግናን እሰጥሃለሁ። ዳግመኛ ስምህን ለሚጠራ መታሰቢያን ለሚያደርግ የተራበውን ለሚያጠግብ የተጠማውን ለሚያጠጣ የተቆራቆተውን ለሚያለብስ ገድልህንም ለሚጽፍ ወይም ለሚያጽፍ ስለ ስምህ በጎ ስራ ሁሉ ለሚሰራ ቃል ኪዳንን ሰጠውህ። በሰማይ መንግስትም በጎ ዋጋ ሰጠዋለሁ። ተጠራጣሪ ካልሆነ በዚህ ዓለምም ጠብቀዋለሁ። ከበጎ ነገር ሁሉ ምንም አላሳጣውም። አሁንም ከ4 ቀን በኋላ ወስደሃለሁ። ምርጦቼ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ካሉበት አኖረሃለሁ። ይህንንም ብሎ ከእርሱ ዘንድ ወደ ሰማይ በታላቅ ክብር አረገ። ቅዱስ ሙሴም ከእግዚአብሔር ዘንድ ይህን ጸጋ በተሰጠ ጊዜ እጅግ ደስ አለው። ያን የሚያገለግለውንም ወንድሜ ሆይ እንግዲህ ስለ እኔም ከመልካም ታርፋለህና ወረቀትና ቀለም አምጣልኝ አለው። የአገልጋይም ከአነጋገሩ የተነሳ አድንቆ ወረቀትንና ቀለሙን አመጣለት። የከበረ የእግዚአብሔር ሰው ሙሴም ከመጀመሪያው እስከ መጨረሻው ገድሉን ሁሉ ጻፈ። በ4ኛውም ቀን ያችን የጻፋትን መጽሐፍ በእጁ ጨበጣት። በእሑድ ቀንም በሰላም አረፈ። መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት የሚያገለግሉት የዛለም ተላ ደስታ የሚሰጥ ለነበረና ለሚኖር ፈጣሪያችን ምስጋና ይሁን እያለ ነፍሱን ተቀበሏት። ሕዝቡም ሁሉ በቅዳሴ ጊዜ በቤተ ክርስቲያን ውስጥ ተሰብስበው እያሉ ከመሰዊያው በላይ የጌታቸውን ሕጎቹንና ስርዓቱን የሚያደርጉ ደጎች አገልጋዮች ባሮች የተመሰገኑ ናቸው፣ እነርሱ ወደ ዘላለም ተድላ ደስታ ይገባሉና የሚል ቃል ሲጮህ ሰሙ። ሊቀ ጳጳሳቱና ኤጲስቆጶሳቱ፣ ቀሳውስቱና ዲያቆናቱ፣ ሕዝቡም ሁሉ በሰሙ ጊዜ በላያቸው ታላቅ ፍርሃት ወደቀባቸው። የቅዳሴውም ስርዓት ከተፈጸመ በኋላ ይህ ምስጢር ይገልጽላቸው ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ በመጸለይ ማለዱ። በዚያንም ጊዜ የእግዚአብሔርን ሰው በአውፍሚያኖስ ቤት ፈልጉት፣ እነሆ እርሱ ነፍሱን በእግዚአብሔር እጅ ሰጥቷልና የሚል ቃልን ሰሙ። ሊቀ ጳጳሳቱም ይህን ነገር ሰምቶ አውፍሚያኖስን ጠራውና ይህ ታላቅ ጸጋ በቤት ውስጥ ሲኖር በሕይወቱ ሳለ እንድንጎበኘው በረከቱንም እንድንቀበል ለምን አልነገርከንም? አለው። አውፍሚያኖስም እንዲህ ብሎ መለሰ። ክቡር አባቴ ሆይ ቅድስናህ ይመስክር፣ ይህን የሚመስል በቤት ውስጥ እንዳለ አላውቅም። በዚያንም ጊዜ ሊቀ ጳጳሳቱ ከሁሉ ካህናትና ሕዝብ ጋር ተነስቶ ወደ አውፍሚያኖስ ቤት ሄደ። የከበረ የእግዚአብሔር ሰው ሙሴንም ባረፈበት ቦታ አገኙት። ክርታሱም በእጁ ውስጥ ነው። ሊቀ ጳጳሳቱም ያችን ክርታስ አንስቶ የእግዚአብሔር ሰው ሙሴ የአውፍሚያኖስ ልጅ እናቱም አግሊያስ እስከሚለው ስሙ እስቲደርስ በሕዝቡ ፊት አነበባት። እናትና አባቱም በሰሙ ጊዜ ደነገጡ፣ መራር ለቅሶንም አለቀሱ። ቤተሰቦቻቸው ሁሉ ከዚህ በኋላ ሊቀ ጳጳሳቱ አጽናንቶ ጸጥ አደረጋቸው። በዚያንም ጊዜ ሊቀ ጳጳሳቱ የሐር ልብስ አስመጥቶ በክብር ገነዘው። ወደ ቤተ ክርስቲያን ወስደው ከስጋው እስከሚባረኩ በቤተ መቅደስ አኖሩት። ካህናቱና ሕዝቡ ሁሉ ከዚህ በኋላ በሽተኞች፣ ዕውሮች፣ አንካሶች፣ ደንቆሮች፣ ዲዳዎች መጥተው ከስጋው በተሳለሙ ጊዜ ሁሉም ከደዌያቸው ዳኑ። በዚያችም ቀን ታላቅ ደስታ ሆነ። ሕዝቡም በበዙ ጊዜ የልጁን የሙሴን ስጋ ከአልጋው ላይ እንዳይጥሉት አውፍሚያኖስ ፈራ። ብዙ ገንዘብም አምጥተው ይበትኑ ዘንድ አገልጋዮችን አዘዛቸው። ስጋውን ትተው ወደ ተበተነው ገንዘብ ይሄዳሉ ብሎ አስቦ ነበር፣ ግን ከቶ አንድ እንኳ ወደ ገንዘብ ይሄድ የለም።
ከዚህም በኋላ ስጋውን በታላቋ ሐዋርያት ጴጥሮስ እና ጳውሎስ ቤተክርስቲያን አኖሩ። ከስጋውም ብዙ ድንቆች ተአምራት ተደረጉ። ዕውሮች አይተዋልና፣ አንካሶችም ቀንተው ይሄዳሉና፣ ደንቆሮችም ይሰማሉና፣ ለምጻሞችም ይነጻሉና፣ አጋንንት ያደሩባቸውም ይወጡላቸዋልና፣ ሁሉም ካለባቸው ደዌ ይድናሉና። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ዳግመኛ ከቁስጥንጥንያ ንጉሥ የቴዎዶሲዎስ ልጅ የቅዱስ ገብረ ክርስቶስ የዕረፍቱ መታሰቢያ ነው። ይህም ቴዎዶሲዎስ እግዚአብሔርን የሚፈራ ነው። ሚስቱ በጎ የምትሰራ እግዚአብሔርም የምትፈራ ናት። ስሟም መርኬሳ ነው። እነርሱም ልጅ ስለሌላቸው ያዝኑ ነበር። ወደ ኢየሩሳሌምም ሄደው ስዕለትን ተሳሉ። ቸር መሐሪ ወደሆነ እግዚአብሔርም ለመኑ። እርሱም ልመናቸውን ተቀብሎ ይህን ያማረ ልጅ ሰጣቸው። ስሙንም አብደልመሲህ ብለው ሰየሙት። ትርጓሜውም ገብረ ክርስቶስ ማለት ነው። የቤተ ክርስቲያንን ትምህርት ሁሉ የሥጋዊም ትምህርት አስተማሩት። አድጎ በጎለመሰም ጊዜ የሮሜውን ንጉሥ ልጅ አጭተው እንደ ስርዓቱ አጋቡት። ከሌሊትም እኩሌታ በሆነ ጊዜ ሙሽራው ገብረ ክርስቶስ ተነስቶ ወደ ሙሽራይቱ ገባ። እጇንም ይዞ ከእርሷ ጋር ቃል ኪዳን አደረገ። ከዚያም የሃይማኖት ጸሎት በአንድ አምላክ እናምናለን የሚለውን እስከ መጨረሻው ጸለየ። የተሞሸረበትንም ልብስ ከላይ አውልቆ የግምጃ ልብስን ለበሰ። ወደ ሙሽራይቷም ሄዶ ራሷን ሳማት፣ እንዲህም እያለ ተሰናበታት። እግዚአብሔር ከአንቺ ጋር ይኑር፣ ከሴጣን ስራ ሁሉ ያድንሽ። እርሷም አልቅሳ ጌታዬ ወዴት ትሄዳለህ? ለማንስ ትተወኛለህ? አለችው። እርሱም በእግዚአብሔር ዘንድ ተወሻለሁ። እኔም ጌታዬ ኢየሱስ ክርስቶስን ልከተለው ይሄዳለሁ። የአባቴ መንግስት ኃላፊ ነውና አንቺም መሐላሽን አስቢ አላት። ያን ጊዜም መሐላዋን አስባ ዝም አለች። ለሰርጉም የታደሙት ሁሉ እንደተኙ በሌሊት ወጥቶ ወደ ባህር ዳርቻ ደርሶ በመርከብ የሚጓዙ መንገደኞችን አገኘ። የዓመት መንገድ ወደሚሆን አርማንያስም እስከሚደርስ ከእነርሱ ጋር ተጓዘ። ነግቶ ወደ ሰርጉ አዳራሽ አባትና እናቱ በገቡ ጊዜ ሙሽራውን ልጃቸውን አላገኙትም። ሙሽሪትንም ልጃቸውን ወዴት አለ ብሎ ጠየቋት። እርሷም እንዲህ አለቻቸው፣ በሌሊት ወደ እኔ ገባ፣ መሐላን አማለኝ፣ ከእኔ ጋር ቃል ኪዳን አደረገ፣ ራሴንም ስሞኝ ከእኔ ዘንድ ወጣ። እኔም እያለቀስኩ ብቻዬን አደርኩ። ነገሯንም ሰምተው ወድቀው በመጮህ ታላቅ ልቅሶን አለቀሱ። በዚያችም ጊዜ በአገሮቹ ሁሉ ልጁን ገብረ ክርስቶስን ይፈልጉ ዘንድ ንጉሥ 500 አገልጋዮችን ላከ። ለድሆችና ለምስኪኖችም ምጽዋትን አድርገው የሚሰጧቸውን ገንዘብ ሰጣቸው። ገብረ ክርስቶስ ግን በእመቤታችን በቅድስት ድንግል ማርያም ስም በአርማንያ አገር በተሰራች በአንዲት ቤተክርስቲያን ደጅ የሚኖር ሆነ። አባቱ የላካቸው 2 አገልጋዮችም በዚያ ደርሰው ስለ እርሱ መረመሩ፣ ግን ወሬውን ማግኘት ተሳናቸው። ለድሆችም ምጽዋትን ሰጡ። እርሱም ከድሆች ጋር ምጽዋትን ተቀበለ። በዚያም 15 ዓመት ከኖረ በኋላ እመቤታችን ቅድስት ድንግል ማርያም ለአንድ ቄስ ተገለጸችለት። ቦታውንም አመልክታ እንዲህ አለችው፣ የእግዚአብሔር ሰው ገብረ ክርስቶስን ይዘህ ከቤተ ክርስቲያን ውስጥ አስገባው። ከውጭ አትተው። ቄሱም እመቤታችን እንዳዘዘችው ያደረገ። ከዚህም በኋላ የተመሰገነ ገብረ ክርስቶስ በሌሊት ተነሳ፣ ከእመቤታችን ስዕል ፊት ቆሞ ጸለየ። እንዲህ አላት፣ እመቤቴ ሆይ የተሰወረ ስራዬን አንቺ ለምን ገለጽሽ? አሁንም ወደሚሻለኝ ምሪኝ። ይህንንም ብሎ የእመቤታችንን ስዕሏን ተሳልሞ በሌሊት ወጥቶ ወደ ባህሩ ወደብ ደረሰ። ወደ ሌላ ሀገርም ሊሄድ ወዶ በመርከብ ተሳፈረ። ግን በእግዚአብሔር ፍቃድ ከአባቱ ሀገር ደረሰ። የአባቱን እናቱን ባሮች እየናቁትና እየሰደቡት በአባቱ ደጅ 15 ዓመት ኖረ። ሲገቡና ሲወጡም ሽታው እንዳያስጨንቀን ይህን ምስኪን አስወግዱልን ይላሉ። ወጭትና ድስትም አጥበው በላዩ ይደፉበታል። ውሾችም እንዲያናክሱበትና እንዲበሉት ከስጋ ትርፍራፊ ይጥሉበታል። ውሾች ግን ቁስሉን ይልሱለት ነበር። እንደዚህም አብዝተው አሰቃዩት። ከዚህም በኋላ ወደ እግዚአብሔር እንዲህ ብሎ ለመነ። ጌታዬ ኢየሱስ ክርስቶስ ሆይ ለአባቴና ለእናቴ አበሮች በደል እንዳይሆንባቸው ወደ አንተ ውሰደኝ። በዚያንም ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ስሙን ለሚጠራ መታሰቢያን ለሚያደርግ ቃል ኪዳን ሰጠው።
ከዚህም በኋላ ገድሉን ከመጀመሪያው እስከ መጨረሻው ጻፈ። በእጁም ጨብጦት አረፈ። በእሑድም ቀን ሕዝቡ ሁሉና ካህናቱ ከሊቀ ጳጳሳቱ ጋር በቅዳሴ ጊዜ ቤተ ክርስቲያን ውስጥ ሳሉ የእግዚአብሔርን ሰው በንጉሥ ቴዎዶሲዎስ ቤት ፈልጉት የሚል ቃል ከሰማይ ሰሙ። በዚያንም ጊዜ ሄደው ባረፈበት ቦታ አገኙት። በእጁም ውስጥ የተጨበጠ ክርታስን አዩ። ሊወስዷትም ሽተው መውሰድ ተሳናቸው። በአንድ ዕለትም በጸለዩ ጊዜ እጁ ተፈታ። ወስደው አነበቧት። አባትና እናቱም ልጃቸው እንደሆነ አወቁ። ታላቅ ጩኸትም ሆነ፣ መሪር ለቅሶም አለቀሱ። አክብሮም ቀበሩት። መቃብሩም በሽተኞችን ሁሉ በመፈወስ ድንቆች የሆኑ ብዙ ታምራትን የሚያደርግ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የታላቁና የከበረ የአባታችን አረጋዊ ዘሚካኤል የሚባለው መታሰቢያው ነው። ይህም ቅዱስ ከእርሱ ጋር 9 የሆኑ ቅዱሳን የእግዚአብሔር አገልጋዮች ወደ ኢትዮጵያ ሀገር እስካደረሳቸው ድረስ በመንገድ እየመራቸው እሱ ነው። እርሱም የዘንዶ ጅራት በመያዝ ከደብረ ዳሞ ተራራ ላይ ወጣ። በዚያም ፍጹም የሆነ ተጋድሎውን ፈጸመ። ክብር ይግባውና ከጌታችን ኢየሱስ ክርስቶስም ስሙን ለሚጠራ መታሰቢያን ለሚያደርግ ቃል ኪዳን ተቀበለ። ከመምህሩ ከአባ ጳኩሚስ ዘንድ እንደተማረ ለልጆቹ መነኮሳት ሥርዓተ ማህበርን ሰራላቸው። ከዚህም በኋላ በእግዚአብሔር ቸርነት እንደ ሄኖክና እንደ ኤልያስ ከሞት ገጽ ተሰወረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የመራክዋ እና ከእርሱ ጋር ያሉ ሰማዕታት የዱማቴዎስ እና የእምራይስ 431 ሰማዕታት መታሰቢያቸው ሆነ። እግዚአብሔርም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 15 በዚች ቀን ከኒቆምዲያ አገር ቅዱስ ቢላሞን በሰማዕትነት አረፈ። ዘአቅረብኩ ማኅሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈ ለላነብብ ተወከፍ ዘኔቴ መጽሐፈን ተደሰከ እግዚኦ ጸሪቀ እምነት ወክፈ ላቡ ፕላን ሰተርፈ ነቢያት ቅዱሳን ሐዋርያት ሰበኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባረኩ በዛቲ መካን እስከረገሊ ቆኖ ሕፃን ለጻፉ በክርተስ ለዛ ጻፎን ዘደርስ ለዛ አንቡ ተረቆ ሳዲስ ለሰማ ቃሎ በዝናፈስ ጸሎተሙ ማርያም አራቂተ ኩሎ ባስ ቦሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውን ከኛ ጋር ትኑር። ወአምላክነ በከመ ንትቀው አኮ በከመ ሰና ወመዘሰት